ባቡሬ ቤዛን ከዶክተሩ ቤት ስትሰራ ሲያት ምን ትሰሪያለሽ ሲላት ሰራተኛ ነኝ ስትለው ዶክተሩ ጋር ተፋጠጡ። ባቡሬም ቤዛን አንገቷን አንቆ አለቅም አለ። ቆይ ለምንድን ነው ሁሉም ሰው እየመጣ ስላንቺ መጥፎ የሚያወራው ሲላት አይ በፊት ማንነት እያዩ ነው አሁን ተቀይር ያለው ብላለች። መቀየርና ለመቀየር መጀመር ይለያያል ብሎ ባቡሬም የቤዛን ጥርጣሬና መጥፎነት እየጠረጠረ የምትሰጣትን ለሌሊ መድኃኒት ምርመራ ገባ። የቤዛ መጨረሻ ምን ይሆን? እንዲሁም አዴ ደግሞ ከአባቷና አጎቷ አምልጣለች። እናቷ ወደ ከተማ ወደ ነዴፍ ጋር እንድትመልሳት እንግዲህ መንገድ ገብታለች። ነገር ግን አጎቷና ጫሌ እየተከታተሏት ነው። ዴቭም ስልክ አለማንስታቸው በጣም ሀሳብ ውስጥ ጨምሮት ከራሱ ጋር አይደለም። ገጠር ለመሄድም ዳይመንድን እንሄድ እያለው ነው ዴቭ እና የአደይ መጨረሻስ ምንድን ነው? የአደይ እናትም አደይን ምን ብለው አስጠነቀቋት? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ፣ ቤተሰብ አድርጉኝ። ታረጉኝም አመሰግናለሁኝ። እንግዲህ ባለፈው ለልዬ አብዳ ነበር ማለት ነው። እራሷን አታቅም ቤዛ ጨካኟ እንግዲህ ያልሆነ መድኃኒት እየሰጠች ያሳብዳታለች ማለት ነው። ሌሊዬን ያወቅላት የለም ሁሉን ነገር ረስታለች። ሩታን ቤዛ እያረገች ቀይራለች። የፍቅር እናትን እናቴ እያለች እንግዲህ እናቷንና አባቷን እያስታወሰች ነው ማለት ነው። እንዲሁም ኤላን ነው እንግዲህ የምታስታውሰው። ባቡሬም በጣም ትዕግስቱን እየጨረሰ ሲናገራት በጣም እየተሰቃየ ነው ያለችው ማለት ነው። እንግዲህ የቤዛ ወንድም ደግሞ ፋይሉን ወስዶ ከነ አበበ ቤት ሄለን አስገቢ ብሎ ከነሱ ቤትን እየደበቀ ያለው ቤዛና ወንድሟ ተገናኝተው ቤዛ እንግዲህ የሌሊን ፋይል አውጥቼዋለሁ ሲላት በጣም ደስ አላት ማለት ነው። አረመኔዋ ቤዛ እናም ካሁን በኋላ ራስሽን ጠብቂ ተባብለው ተለያዩ። አንተ ካልተናገርክ እኔ ምንም አልሆንም ብላ በደስታ ተለያዩ ማለት ነው። አበበ ደግሞ ጠላቶቹ መጥተውበት ወደ አሜሪካ እንጋባና እንሄድ ብሎ ሄለን እያስገደዳት ነው። እሷ ደግሞ ከቀዬ ከቤተሰቦች ቀዬ እንቅነቃለን ብላ አሁንም ኮርፊዋን ቀጥላለች ማለት ነው። እና አበበም በጣም ጭንቅ ውስጥ ነው። ዴቭም እንግዲህ የብርሃንን ስልክ አይነሳም። ያዴም በጣም ጭንቅ ውስጥ ነው። በዚህ ላይ ደግሞ ፍቅር እየመጣይ ነገር ታክ ታደርገዋለች። እሱም ደግሞ በጣም ከራሱ ጋር አይደለም። አዴም እንግዲህ አምልጣ ጫሌን አምልጣ ከእናቷና ከብርሃን ጋር ተገናኝታ ሻንጣዋን ብርሃንን አምጭላት ወደዛው ትመለስ ብላ ግን አዴ ደግሞ እናቷ የማይሆን ነገር አውርተዋታል። እሱ ምንድን ነው ይሄን ዴቭ የሚባል ልጅዩ አታገቢም ታዩ ከሱ ጋር ያለሽን ቅርብነት ይቅር ብላታለች። ምክንያትሽን ንገሪኝ፣ እኔ ዴቭ መተው አልችልም ብዙ መጽዋዕት ከፍያለሁ ስትላት ይሄ ተብሎ አይወራም፣ እንዴት ብዬ ላውራሽ? ብርሃንና አንቺ ማለት አንድ ናችሁ፣ ለእኔ የሚወራ ነገር አይደለም። ግን አንቺ ዝም ብለሽ ከሱ ራቂ አይሆንሽም ብለው አስጠነቀቋት። ምክንያት ሳይኖርሽ እንዴት ነው? እኔ እኮ ተጎን ሆነሽ ትረጅኛለሽ ታግዝኛለሽ ብዬ ነበር፣ አንቺ እንዴት ተይውትኛለሽ ብላ ደግሞ አዴም ስትላት እኔ እኮ የወደድሽውን ብታገቢ ደስ ይለኝ ነበር፣ ነገር ግን ደግሞ የማይሆን ነገር ነው አለቻት። እናቷ ማን ነው እንዴት ምክንያት የለሽም ተይ የምትይበት ምክንያትን ተናገሪ ብትላት አዴም ለመናገር ይከብዳል አለቻት ማለት ነው። እንግዲህ የአዴይ እናት ብርሃን ወደዋለሁ ስላለች መጀመሪያ ብርሃንም የአዴይ መሆኑን አታውቅም። ስለዚህ እህትና ታማማቾች ይጣላሉ ይቀያየማሉ ብለው ሁለቱንም ደግሞ ውጭ ከዴቭ ውጭ ሊያደርጉ አስበዋል ማለት ነው። ሌሊዬ እንግዲህ ከነ ፍቅር ቤት የፍቅር እናትን እማዬ እያለች እናቷ መስራት ከነሱ ቤት እንድትኖር ተደርጋለች። ፍቅር ደግሞ ለምን ቤት የመጣች በተውጣሌ ብላ እየረበሸች ነው ማለት ነው።
ፍቅርን ደግሞ ረስታት እንግዲህ ብርቄ እያለቻት ነው የእነሱ ሰራተኛ እያለች ነው እየጠራቻት ያለችው ማለት ነው። ለይና እንግዲህ ፍቅር ሊጫረሱ ነው። እዛ ላይ ፍቅር ማንም ሰው እንዲመጣባት ቤት ውስጥ አፈልግም። እኔ ደግሞ የሚገርመኝ ነገር የሮማንና ያሽ ናቸው። ሮማንና ያሽ እንግዲህ እየታረቁ ይዘዋል። የእነሱ ፍቅር ብቻ ታድበስብሶ ቀረ ማለት ነው። አያሹ ነገር ያሹ ነገር እንዲያስቀ ስራ ሁላ ማለት ነው። እና በጣም ያሳዝነው ነገር ግን ሄለንና አበበ መለያየት የለባቸውም። በጣም የሚወደዱ ልጆች ናቸው። እንደገና ደግሞ የሚያሳዝነው በጣም አሁን የአደይና የዴፍ መጨረሻ ምንድን ነው? ምክንያቱም እንግዲህ እናቷ አስጠንቅቃታለች ከሱ ልጅ ራቂ ብላ ማለት ነው። ዴቭ ደግሞ ሁሉ ነገር ተዛ ሁሉ ፈተና ተሳካልን ብለው ይሄን ጉድ አሁን አልሰማም እሱ ዝም ብላ የስልኩን የዘጋች መስዋዕት። ዶክተሩም ደግሞ ለአደይ እየደወለ ስልክ ለምንድን የማታነሳው ብሎ ዶክተሩ በጎን። እኔ ግን የጠረጠርኩት ነገር የዴቭና የአደይ ነገር መጨረሻ በጣም ማለቴ አደይ የዶክተሩ ባትሆን ብዬ እየፈራው ነው። በዚህ አካታ እንዴት ተብሎ ነው የዴቭና የአደይ መጨረሻ ግን በጣም እየጓጓ ነው ማለት ነው። ግን አደይና ዴቭ ከተለያዩ በእውነት በጣም ፍቅር ተብሎ ባይሆንም አይገርም ማለት ነው። ብዙ መጽዋዕት ከፍለዋል። እኔ ግን ፍቅርን ሊሳካላት መሰለኝ። አደይና ዴቭ ተለያይተው የማይሆን ከሆነ ጭራሽ ከአሁን በኋላ እንግዲህ አባቷም ሸውዶ ነው የወሰዳት። እናቱም ደግሞ አሁን ጭራሽ ከዴቭ ጋር እየተባይ ነው አደይ ማለት ነው። ስለዚህ እንደው ፍቅር ይሄ ነገር ይሳካል መሰለኝ። በትዕግስት መኖር ነው በእውነት። አደይና ዴቭ ባይገናኙ ግን የሚጎዳው ማን ነው? በእውነት እኔ እንጃ። በጣም ከባድ ነው። ዴቭ በጣም ይጎዳል በእውነት በጣም ይጎዳል ማለት ነው። እንደው ከፍቅር ጋር እንኳን የሚያሳልፈው ጭቅጭቅ የሚያሳልፈው ሁኔታዎች እንኳን በጣም አደክሞታል። እና እንግዲህ የአደይና የዴቭ መጨረሻ በጣም ያሳዝናል። ዴቭ እንግዲህ ይህን ጉድ አልሰማም ገና